ስለዚህ ቁርአን ላይ ስላለ ብቻ አንድ ነገር ትርጉሙን ሳታቅ ዝም ብለህ ስም መስጠት የለብህም። ለምሳሌ ሸይጣን ሞልቷል ቁርአን ውስጥ። ሸይጣን ብለህ ልትጠራው ነው? አውቀህ ከሆነ ዝም ብለህ እያረፈርክ ተኝተህ የምታረፍደው ኋላ ብትሰግደውም ፋይዳ የለውም። አውቀህ አሳልፈዋል። መን ተረከ ሶላተ ሙተአሚደን ፈቀድ ከፈር የሚልም ሐዲስ ስላለ ማለት ነው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف خلق نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. ما بعد ودنا የተከበራችሁ የአፍሪካ ቴሌቪዥን ተመልካቾቻችን የዛሬው አልፈታዋ ፕሮግራማችን ከወዱ ሼኻችን ጋር በሰዓታችን ተገናኝተናል። ኢንሻአላህ እንደተለመደው እናንተም ስክሪን ላይ በመታገኙት ስልክ ቁጥርና የቴሌግራም ዩዘር ኔም በመጠቀም ጥያቄዎቻችሁን በመደወል እንደዚሁም ደግሞ ቴሌግራም ላይ በመጻፍ ጥያቄዎቻችሁን ማድረስ የምትችሉ መሆኑን መግለጽ እንወዳለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው ኢንሻአላህ። ሼኻና አህለን ወሰህለን። ዛሬም በሰዓታችን ተገናኝተናል ኢንሻአላህ ከተመልካቾች ጋር። የመጀመሪያ ጥያቄ የምናደርገው እነሱ እስከሚደውሉ ድረስ ኢንሻአላህ አንድ እህታችን የላከችው ጥያቄ ከመጋባታችን በፊት ግንኙነት ነበረን፣ ቆየት ብለን ተጋባን፣ ኒካሁ እንዴት ይታያል አለች። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወመንዋላ። ግንኙነት ያደረገ ሰው በዛው ላይ ቀጥሎ ኒካህ ማሰር አግባብ አይደለም። ኒካህ ከማሰር በፊት ቢያንስ 3 ወርሃዊ ደም ተለያይተው መቆየት አለባቸው። 3 ወርሃዊ ደም ልክ የተፈታች ሴት ኢዳ ስትቆጥር እንደሚደረገው ተለያይተው 3 ደም ከጨረሰች በኋላ ተውባ አድርገው ተዘዝተው ያ ቀደም ሲል የነበረው ህገወጥ እንደ አዲስ ኒካህ ሊያስሩ ይችላሉ እንጂ ዛሬውኑ ሲማግጡ አድረው ደግሞ ነገ ጧት ኒካህ ከተባለ ጨዋታ ነው የሚሆነው ማለት ነው። ምክንያቱም ሐላልና ሐራም መለየት አለበት። ተደበላለቀ ገደብ ያስፈልገዋል ማለት ነው። ስለዚህ 3 ወርሃዊ ደም ጨርሳ ተተለያዩ በኋላ ነው መታሰር ያለበት ነው። ግንኙነታቸው ዝም ብሎ ከጅማዕ ውጭ ሆኖ ኖርማል እንተዋወቃለን ከሆነ እንግባባለን። ግንኙነታቸው እንግዲህ ያው በቀጥታ ሰውነት መገናኘት ማለት ከሆነ ነው። ዝም ብለው የጓደኝነት አብረው ቢሄዱ ቢነጋገሩ ምን ብሎ ያ ግንኙነት አይባልም። ያ አይከለክልም። በፈለጉ ጊዜ ኒካህ ማድረግ ይችላሉ ማለት ነው። እና የፍረተ ገላ ግንኙነት ካለ ነው 3 ወር መጠበቅ ያለባቸው። ጀሚል ኢንሻአላህ። ሌላኛው ጥያቄ ለወንድ ልጅ የብር ሀብል ማድረግ ይበቃል ወይ? ወንድ ልጅ ያው ሀብል ማድረግ በጥቅሉ አይፈቀድም። ለምን ላተተሸበሁ ቢኒሳኢ የሚል ሐዲስ አለ። ለዐነ አላሁ አልሙተሸቢሃት ቢርሪጃል ወልሙተሸቢሂነ ቢኒሳእ። ወንድ ሆኖ ሴታ ሴት ለመሆን የሚሞክር፣ ሴት ሆኖ ወንዳ ወንድ መሆን የሚሞክርን አላህ ይርግማቸው ብሎ ረሱል አውግዘዋቸዋል፣ ረግመዋቸዋል ማለት ነው። ስለዚህ የሚታሰረው ነገር ምንም ይሁን ምን ወንድ ልጅ አንገቱ ላይ ማንጠልጠል የለበትም በኢስላም ማለት ነው። ወርቅ ከሆነ በወርቅነቱ የራሱን የቻለ ክልክል ነው። ግን ወርቅም ባይሆን ሀታ ገመድም ማሰር የለበትም። ገመድም ካሰረ ያው ገመድም ያንጠለጥለዋሉ። እነዛ ጋር ተሸቡህ መመሳሰል ስለሚሆን ወንድ ልጅ አንገቱ ላይ ምንም ነገር ማድረግ አይፈቀድለትም ነው። መርሐባ ኢንሻአላህ። ሌላኛው ወላጅ ጠየቀው ልጄን አንዓም ብዬ አወጣሁለት፣ ቁርአን ላይ ከብቶች ይላል፣ ይህ እንዴት ነው? አንዓም ማለት የቤት እንስሳት ነው። ያው ሱረቱል አንዓም የምትባል ሱራ አለች። ስለ ቤት እንስሶች ያው ስጋቸው የሚበሉ እንስሶችን ለማስተዋወቅ ነው ያን ሱራ ያወረደው አላህ ሱብሓነሁ ወተዓላ። ስለዚህ ልጅን እንስሳ ብሎ መጥራት አግባብ አይደለም። ቁርአን ላይ ቃሉ ስላለ ብቻ ትክክለኛ ነው ብለህ መውሰድ ስህተት ነው ማለት ነው።
አሁን በብዛት ነው አንዲ ሳይሆን አና ብዙ እንስሳዎች ብዙ ከብቶች ነው ያረከው ልጅህን ማለት ነው። ስለዚህ ቁርአን ላይ ስላለ ብቻ አንዲ ነገር ትርጉሙን ሳታቅ ዝም ብለህ ስም መስጠት የለብህም። ለምሳሌ ሸይጣን ሞልቷል ቁርአን ውስጥ ሸይጣን ብለህ ልትጠራው ነው። ኢብሊስ ሞልቷል፣ ፍርዓውን በየቦታው ይመጣል። በዛ ቁርአን ላይ ያለና ተብሎ አይጠራም። ወቅቱ ምንድነው ብለህ መጠየቅ አለብህ። ደስ የሚል ነገር ከሆነ ዑለማዎችን ጠይቀህ ነው እንጂ ዝም ብለህ ቁርአን ላይ ያለ ተብሎ አይወን ስም ማውጣት አግባብ አይደለም ማለት ነው። አይዋ ጀሚል السلام عليكم ورحمة الله وبركاته ልጅ ሲወለድ አቂቃ ማውጣት ግዴታ ነው ወይ? ግዴታ አይደለም፣ ጥብቅ ሱና ነው። ጥብቅ ሱና ነው። አቅም ላለው ሰው ቸል መባል የለበትም። ያው ለኩም في رسول الله أسوة حسنة ስለተባለ ሱናም ያው ቀላል ነገር አይደለም። ያው የኢማን መለኪያ ነው ሱና ራሱ። እንዲህ ሰው ሱና ተከታትሎ ከሰራ ኢማኑ ይዳበረ ይሄዳል። ግን ግዴታ አይደለም ማለት አቅም የሌለው ሰው መጨነቅ የለበትም። ተበድሮ ለምኖ አረጋለሁኝ ማለት የለበትም። አቅም ከሌለው አይወጅበትም። ለምሳሌ ዘካ ምን አርካን الاسلام ነው፣ ግን ምስኪን ስለሌለው ዘካ አይወጅበትም። ሐጅም ምን አርካን الاسلام ነው፣ ያለለው ምስኪን ሐጅ መሄድ አለበት አይባልም። ያለው ሰው ማድረጉ የበለጠ የተመረጠ ነው ማለት ነው። ሱና ነው፣ አጅር ያገኝበታል፣ ልጅም ይባረክለታል። ሹክርም ነው ደግሞ በሰላም ማለቤቱ ተገላግላ ልጅ ማምጣቱ ኒዕማ ስለሆነ በአንድ በኩል ሹክር ነው፣ በሌላ በኩል ደግሞ ሱና ነው። ያን የቻለ ሰው ነው የሚያደርገው። የሌለው ሰው መጨናነቅ የለበትም ማለት ነው። ጀሚል ኢንሻአላህ መስመር ላይ ጥያቄ ላይ ያሉ ነው። ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ተቋርጧል መስመር ኢንሻአላህ። ሌላኛው ጥያቄ በአሁኑ ሰዓት የልጆች ምርቃት በጣም ተጋኗል። በሙስሊም ቤት ውስጥ የልጆች መዝሙር ይከፈታል፣ እንዴት ይታያል? አሁን ያው ብዙ ጊዜ ድክመታችን እንደዚህ ነው። ሸይጣን አንድ ነገር እንግዲህ በጊዜያዊ መልኩ ሰዎች ሲያረጉ ስናየው ያ ነገር እንደ ስልጣኔ መስሎን በቀላሉ ምንነቱን ሳናቅ እንገባበታለን። እየቆየ ሲሄድ ደግሞ ባህል ይሆንና ያንን የተወሰው እንዳውም ሙስሊም አይደለም እስከ ማለት ይከዳል። ማንኛውም ቢድዓ ሲጀመር እንደዚህ ነው። አጋጣሚ አንድ ሰው ለቅንጦ ዝም ብሎ ይጀምረዋል ኸይር ነገር መስሎት፣ እዛ በኋላ እየተለመደ ሲሄድ በቀጥታ እንደ ዋጅብ ይታያል። ያን የማያደርጉ ሰዎች እንደ ወንጀለኛ ተደርገው ይወሰዳሉ ማለት ነው። ስለዚህ መውሊድም የተጀመረው በዚህ መልክ ነው። መጀመሪያ መውሊድ ፖለቲከኞች ናቸው የፈጠሩት እና ያው በበኒ ኡመያዎች ጊዜ ስልጣን ያው ሽሚያ ነበርና የተለያዩ ጎሳዎች አንዱ ይወስዳል፣ አንዱ ጊዜ አንዱ ይወስዳል። በዛ ሂደት ብዙ ጊዜ ያው ተጨቁነው ተስልጣን እየተገፉ በሚሄዱ ጊዜ ያንን እንትን ጉድለታቸውን ለመጠገንና ህዝብ ጋር ተቀባይነት ለማግኘት የፖለቲካ ፓርቲዎች ናቸው የፈጠሩት፣ በኒ ዑበይዳ የሚባሉት ማለት ነው። ምክንያቱም በየቦታው ሰውን እያስተባበሩ ድግስ እየደገሱ ያስጨፍሩታል። ያኔ እነዚህ ሰዎች ማስልጣን ቢይዙ እንደዚህ ሊያስፋፉ ነው ኑሯችንም በሚል ያው ስልጣን አገኙ በዛው። ከዛ በኋላ የነብዩን ብቻ ልደት ሳይሆን ወደ 6 መውሊድ ያደረጉት በአንድ አመት እና የአሚራቸው ልደት የሐሰን፣ የሁሴን፣ የፋቲማ የነብዩ ቤተሰብነን ዘራችን ከዛ ጋር ይገናኛል ይላሉ። ያን ግርማቸውን ከፍ ለማድረግ ወደ 6 ሰው ተደረገ መውሊድ ማለት ነው። በዛ በየሀገሩ እንግዲህ በግዛታቸው ውስጥ መጀመሪያ ያው የሞሮኮና ግብጽ ላይ ነበረ ስልጣን የያዙት። በዛ ተጀመረ፣ እንደ ፋሽን እየሰፋ ሄደ ማለት ነው። ከነሱም ተወደቁ በኋላ ያ ነገር ያው በዓለም እስላሚ እንትሻር የሆነው በዛ ምክንያት ነው። ስለዚህም ያውን የልጆች ገና ከጂ ስለጨረሱ ብቻ በ3 አመት እንደ ትልቅ ነገር አድርጎ ሀብት ያላቸው ሰዎች እንደ ቅንጦ ያው ያረጉታል። ግን አሁን ዳም ጭምር የኔ ልጅ ከማን ያንሳል እያሉ ሰዎች ባልና ሚስት እስከ መፋታት ተደርሷል በዚህ ምክንያት ማለት ነው። ምክንያቱም ልጆቹም ያለቅሳሉ ጓደኞቻቸው ሲመረቁ ሲያዩ፣ ሴቶች ደግሞ ስሜታቸው እንትን ስለሆነ የኔ ልጅ ብቻ እንዴት ቅስሙ ይሰበራል ይላሉ። በዚህ ተጣልተው የተፋቷሉ። እስከዚህ ድረስ ይሄዳል ማለት ነው።
ስለዚህ ቀስ በቀስ ደግሞ ያው መውሊድ ያላወጣ የነብዩ ሰው አይደለም እንደተባለው አሁንም ይሄን ያላደረገ ሰው ሙስሊም አይደለም ወደሚለው ደግሞ እንዳንሄድ እንዲህ አይነቱ ነገር መጀመሪያ በአጋጣሚ መስሎን እኛ ራሳችን ባለፈው አመት እንደዚህ ቤተሰቦቻችን ሲጠሩን ነበረ ማለት ነው። ኋላ ስናየው አደገኛ ነገር ነው። ስለዚህ አግባብ አይደለም፣ ማቆም አለብን። በሌላ ምናልባት አቂቃ አልተደረገላቸው ከሆነ እንግዲህ አብዛኛዎቹ አቂቃ አልተደረገላቸው ሱናው ተትቶ የሌሎች ሱና ነው። ይሄ ነገር የተነሳው ከሌሎቹ ነው፣ ከሙስሊም አይደለም። ሌሎቹ ሲያረጉ ሲያው ሙስሊሞቹ ያኮርጀው ሁልጊዜ የበታችነት ይሰማናል። እነሱ ያረጉት ነገር ሁሉ ቅዱስ ስለሚመስለን ነው። ስለዚህ በዛ ፈንታ ስሙን ለውጠን አቂቃ ያላደረግን ከሆነ አቂቃ እናደርግላቸው እና ያው ድግሱ ድግስ ነው። ልጆቹ ተደግሰላቸው በማንኛውም መልኩ ችግር የለውም። ቤተሰብ ይመጣል፣ ምን ይላል፣ ይጫወታሉ። አቂቃ ብታረጉት በዛ ፈንታ ጥሩ ነው ነው። አይዋ ጀሚል ኢንሻአላህ መስመር ላይ ጥያቄ ያለን ያሉ ነው። ሄሎ መርሐባ ጥያቄ ነው። እሺ ጠይቄ ሴት ልጅ መቃብር መዘየር ትችላለች ወይ ነው? ደግሞ ሌላ ሴት ልጅ መቃብር መዘየር ትችላለች ወይ ነው? እሺ ሌላ ደግሞ ሰላት እያለ ምን እያለ ማለት ሰላት ተሰገድኩ ማለት ቤት ከባለቤቴ ጋር ተሰጥቶ ይቆራረጣል። ረጋ ብለሽ ተናገሪ፣ አትቆራርጪው። እሺ ማለት ከባለቤቴ ጋር ስትልኝ እንዳመለጠኝ አላውቅም ነበረ። ከባለቤትሽ ጋር ስትሰግጂ 2 ረካዓ እንዳለፈሽ አላወቅሽም? እሺ ኢሻ ነበረ። ጥሩ። እሺ ከዛ እኔ አንድ ተለይ እሺ አንድ ረካዓ ተስቢህና በቃ አሰላመት። እሺ እሺ መጨረሻ ላይ ግን አስታውስ ካልኩ በኋላ 2 ተነስተና አንዷ ረካዓ ብቻው እንዴት ይታይ? አይዋ ድምፁ ቁርጥ እያለ ነው። እስኪ ባለቤቴ ጋር ስሰግድ 2 ረካዓ እንዳለፈኝ ረስቼ በኋላ ስነሳ 1 ረካዓ ብቻ መስሎኝ እሷን ሰገድኩኝ። ካሰላመድኩኝ በኋላ ግን አስታወስኩኝ። ከዛ አንዷን ረካዓ ብቻዋን ሰገድኳት። እንዴት ይታያል? አዎ እንግዲህ እርሳታ እስከሆነ ድረስ ችግር የለውም። ዋናው መሙላቱ ነው። መሙላው ተሞላሽ ያን የጎደለሽውን ካሰላምሽ በኋላ አስታውሰሽ ከሞላሽ ችግር የለውም፣ ይሆናል ማለት ነው። አዎ የመጀመሪያው ጥያቄዋ ደግሞ ሴት ልጅ መቃብር መዘየር ትችላለች ወይ? በመሰረቱ ሴት ልጅ መቃብር መዘየር አይፈቀድም። በመሰረቱ በልዩ ሁኔታ ምናልባት የሚፈቀድበት ሊመጣ ይችላል። ለምሳሌ ያው ቤተሰብ የሚዘየረው ቀብር አንቺ ወላጆች ሊሆኑ ይችላሉ። በሌለሽበት ወይም ውጭ ሀገር ሆነሽ ይሞቱና ይቆያል። ስትመጣ የአባቴን ቀብር ማየት እፈልጋለሁ ልትል ትችላለች። እናቴን ቀብር አሳዩን ትላለች። እርማቸውን ለማውጣት ይላሉ ጊዜ ቁርጡን እንዲያውቁት። ያኔ ምናልባት እሱም ቢተው ይመረጣል። በዛ ማየት አለብኝ ካለች ሌላ ሰው በሌለበት ወቅት ያው ከቤተሰብ ጋር ሆና የሚያሳያት ሰው ጋራ ቀስ ብላ አዳቡን ጠብቃ እዛ መጮህ ማልቀስ ምናምን ማድረግ አይኖርባትም። ቶሎ አይታ ወዲያውኑ መመለስ የምትችልበት ሁኔታ አለ ማለት ነው። ያን ቁርጡን ለማወቅ እፈልጋለሁኝ በሚሉ ጊዜ ይህም ቢተው ይመረጣል። ምክንያቱም ለአነ አላሁ ዘዋራቲል ቁቡር የሚል ሀዲስ መጥቷል። አንድ ሪዋያ ዛኢራቲል ቁቡር የሚላለ ዘዋራት የሚልም አለ። ዘዋራት ማለት በጣም ብዙ ጊዜ እየተመላለሱ በየጊዜው የሚዘይሩ አሉ። እነዛን አላህ የረገማቸው ናቸው ብለዋል ረሱል ዓለይሂ ሰላም። ዛኢራት ማለት ግን አንድ ጊዜ አሁን እንዲያልኩት በሆነ ምክንያት ያው በጊዜው ያልነበረች በለቅሶ ያልተሳተፈች ከሆነች ያለሁኝ ካለች አንድ ጊዜ ቦታውን ለማየት ብቻ
በትሄድ ምንም ያደለ የሚል ዑለሞች ረእይ አለ። ሀዲሱ ግን አለመሄድ ነው የሚያመዝነው። ሁሉም ቢሆን ዱዓ ማድረግ ነው። አንዴ ሞቷል፣ ተሞተ፣ ተቀብሯል። ስለዚህ ማየት አለማየቱም ያመጣው ነገር የለም። ዱዓ ብታረጊ ሰደቃ ብታደርጊ ያ ሊጠቅማቸው ይችላል ማለት ነው። ጀሚል ሼኽና፣ ሌላው የተላከ ጥያቄ ተማሪ ነበርን፣ ቤተሰብ ኒካህ አስሮልን ነበር፣ ትንሽ ቆይተን ሌላ አገባች፣ እንዴት ይታያል ይላል። ይሄ አይሆንም። በኒካህ ላይ ኒካህ ቤተሰብ በይፋ ቤተሰብ አውቆት ተተጋባቸው ሚስትና ባል ሆናቸዋል። እዛ በኋላ እንዴት አድርገ ሳትፈታ ታገባለች? እናንተም ዝም ማለት የለብህም። ያው ኒካህ እስካለ ድረስ ኒካህን ማስከበር ግዴታ ነው። ዝም ታልክ አንተ ራስህ ደዩስ ትባላለህ። ቅናት የሌለው ጀነት አይገባም ብለዋል። ባለቤቱን ዝም ብሎ እንደ ከብት የሚለቅሰው ጀነት አይገባም ተብሏል። ከባድ እንትን ነውና እንዳልከው በስርዓቱ ቤተሰብ አውቆ በግልጽ ተተጋባችሁ በህግ መጠየቅ ትችላለህ። በኒካህ ላይ ያገባች ብለህ ማለት ነው። ዝም ታልክ ግን በወንጀሉ ተጠያቂ ነህ። እሷም ኒካህ ሊሆንላት አይችልም፣ ዚና ላይ ነው የምትኖረው። ልጅም ቢወለድ ኒካህ ውስጥ ስለሚከለክለው የዲቃላ ነው የሚሆነው ያ ልጅ ማለት ነው። እንግዲህ በአንተ ኒካህ ላይ እስካለ የአንተ ተቆጣሪ ነው የሚሆነው ራሱ ነው። አልወለዱ ሊልፊራሽ ወሊልአሂር ልሐጀር የሚል ሀዲስ አለ ፊ ሶሒህ ቡኻሪ። አንድ ሴት ኒካህ እያለባት ተሌላ ሰው ብትወልድ ያ ልጅ በሸሪው አኳያ ለዘለባልዮ ነው የሚሄደው ይላል፣ በሱ ስር ስለሆነች እና ያኛው ግን ያስወለደው ሰውዬ የኔ ልጅ ነው ቢል አንተማ ህገ ወጥ ነው፣ ድንጋይ ነው የሚገባ፣ ረጅም ነው። ምክንያቱም ዚና ያረገ ሰው በድንጋይ ተቀጥቅጦ ይገደል ነው የሚለው ሸሪዓ። አንተ ልጅ ሳይሆን ድንጋይ ነው የሚገባ በሉት ብለዋል ማለት ነው። ስለዚህ ይሄ ቀላል ነገር አድርገህ እንዳታየው ማለት ነው። መብቱ ነው መብቴ ነው የሚል ቋንቋ አለ በአሁኑ ጊዜ። እንደዚህ ነገር የለም። ሙስሊም እስከሆኑ ድረስ ያው ህጉን ማክበር ግዴታ ነው ማለት ነው። ያን ነገር በሰው በሽማግሌ ጠይቀህ እምቢ ካሉ በህግም ይኸው ማስረጃ አለህ። በሰው ፊት እስካገባህ ድረስ በኒካህ ላይ ነው ብለህ ሰውየውንም ማስቀጣት ትችላለህ። እሷንም ብትፈልጋት ታስመልሳታለህ። ካልፈለግካትም ፈተህ ያው እድዋ ሲያልቅ እንደፈለገ ይተውን። ሳትፈታት እድዋ ሳትቆጥር ዝም ብሎ ከሆነ ሚስትህን አሳልፈህ ስለሰጠህ አንተ ራስህ ተሷ የባለሰ ወንጀለኛ ትሆናለህ ማለት ነው። ቆንጆ መብራሪያ ኢንሻአላህ። መስመር ላይ ጥያቄ አለ። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄ ነበር። እሺ አንተ ትንሽ ከባድ ሳላለብኝ አሁን ሲያስለኝ በጣም ሲንተራሲ አልቆጣጠር አሁን አዳባጭ ጊዜ ሆኖ ሐላፊነት ለተሰበሰበ አያለታና አፍሪካ በተደግሜው ግን ቆንጆ ነው። ለውድ የሆነውን አጥፍተሽው የስልኩን ጥያቄውን ድገም። ድምፁ ትንሽ ረጋ አድርገሽ ድገሚልን ጥያቄውን። ድምፁን ግልጽ አልሆነም። እንትን አጥፊውና አይ ትንሽ ከፋላ አለብኝ። እሺ አሁን ራሴን በሳል ሲንተራ ልቆጣጠር አሁን ሰላቶች ለጥቄ ቢሰብያው ትልቃየው በጣም ይከብዳል። ትልቃየው ኦኬ። ውሃ ሲነካሽ ነው ሳል በጣም የሚነሳብሽ? ሳል ሲነሳብኝ በቃ ሲንተራ ልቆጣጠር አሁን መቀያየሩ በጣም ይከብዳል። ትንሽ አጥቼ አንዴ ባደረኩበት አጥቼ ነው እንዴት ይታያል? ቅዝቃዜ ሲነካት በጣም ከባድ ሳል አለብኝ። በሳል ጊዜ ሽንት መቆጣጠር አልችልም እና በአንድ እንትን ወዱ እንትን አድርጌ በሰገድ አደራርቤ በሰገድ ሶላቶችን ዙህርና ዐስርን መግሪብና ዒሻን ማለት ነው። ውሃ በነካው ቁጥር ሳሉ ይነሳብኛል። ሳሉ ደግሞ ሽንት ሁላ መቆጣጠር አልችልም ነው ያለቻለች። እንደ ሙሳፊር ልታዳብል ማለት ነው። እንደዛ ባረግ እንዴት ይታያል? ውሃ ራሱ ቀዝቃዛ ሙቅም ሳይሆን ልዩነት የለውም ማለት ነው። ያለችው ቀዝቃዛ ነው እንትኑ ማለች ስለማሞቅ ምናምን አላወራች። እስኪ ጥሩ ነው እንግዲህ በመሰረቱ አንድ ነገር ከባድ ነገር ታቅም በላይ የሆነ ነገር ሲመጣ ያው ሩክሷ ያለ ነው። ግን
ምናልባት ውሃ ስነካ የሚለው ቀዝቃዛ ውሃ ከሆነ በሙቅ ውሃ መጠቀም ይኖርብሻል በቅድሚያ። ቀዝቃዛ ውሃ ነው ብዙ ጊዜ እንዲህ አይነት ነገር የሚያስነሳውና ማለት ነው። መጥቦቷና ስቲንሻክ ሲደረግ ቀዝቃዛው ስሜቱ ሳል ይቀሰቅሳል። ሙቅ ከሆነ ግን ያን ያህል አይደለም። ከዛ አልፎ በጣም እንግዲህ ከባድ ከሆነና ሙቅም ቢሆን ውሃ ከነካኝ ያው አይቀርም የምትይ ከሆነ ራስሽ ኃላፊነት ይህን እርግጠኛ ከሆንሽ በዚህ ምክንያት እንደምትሰቃይ ከሆነ እንዳልሽው እስከሚሻልሽ ድረስ አንድ ጊዜ ተቀራራቢ ጎረቤት ሶላቶችን ወዱ አድርገሽ ትሰግጃለሽ ማለት ነው። ማለት ዙሁርና አስርን ቁጥራቸው አይቀነስም እንደ ሙሳፊር። በጉዞ ላይ ሲኮን ቁጥሩም ተቀንሶ ሁለት የነበረው አራት የነበረው ሁለት ተደርጎ ነው የሚሰገደው። ግን አንቺ ቤት ነዋሪ ስለሆንሽ ሙሉ ነው የምትሰግጂው ማለት ነው። ዙሁር ላይ ለምሳሌ ውዱ ታደረግሽ ዙሁርን ሙሉ ትሰግጂና እንደገና ስጨርስ ደግሞ አስርንም ሙሉ ትሰግጃለሽ። መግሪብም ላይ እንደዛው ሙሉ ትሰግጃለሽ፣ ኢሻንም ሙሉ ትሰግጃለሽ ማለት። ይሄ እንግዲህ እንዳልሽው በጣም ከባድ ከሆነ የሚያሰቃይሽ ከሆነ እስከሚሻልሽ ድረስ ማለት ነው። ፈጅር ከማንም ጋር ስለማትገናኝ ያው ሁልጊዜ ብቻዋን ነው የምትሰገደው ማለት ነው። እና አንዳንድ ሰው ዝም ብሎ ሲሻይ ተስወጋኝ ነው ትንሽ ነገር እንኳን ትንታለው ምክንያት ይፈልጋል። እንደዛ መሆን የለበትም። ይሄ ነገር ሞክረሽው በጣም ከባድ ችግር የሚያስከትል ከሆነ ነው ወደዚህ የምትሄጂው ማለት ነው። የሚቻል ከሆነ ግን ሙቅ ውሃ ተጠቅመሽ በዛው በወቅቱ ላይ ብትሰግዲ የተሻለ ነው። ጀሚል ኢንሻአላህ። ሌላኛው አሰላሙ አለይኩም ወራህመቱላህ ከመጠየቃችን በፊት መስመር ላይ ጥያቄ ገብቷል። ወአለይኩም ሰላም ወራህመቱላህ። አልሐምዱሊላህ ይሰማል። ሶላት ቆመን ይፈቅድልን ኢማሙ ከሳጀሩት ወረድኩና ሩኩ ሁለት ረካ አድርግ ከዛ በኋላ ያለውን ደግሞ አልደርስበትም። ያው በራሴው እንትን አልኩኝ ብቻዬን ማለት ለው እንዳለን ራሴ ፋቲሃን እየደረስኩ ሰገድኩ። እንግዲህ ያው ኢማም የሆነ ሰው መጀመሪያ ረጋ ብሎ መስገድ አለ። መደበኛ ኢማም ነው ዝም ብሎ በአጋጣሚ እንዳንተ ያገኘው ጀማልፎን ቆሞ ያጣድፈዋል አንዳንዱ። ስለዚህ እንደዛ ከሆነ ሶሊ ፈኢነከ ለም ትሶሊ ብለዋል ረሱል ዓለይሂ ሰላም። ሩኩዕ ላይ ስጁድ ላይ በይነ ሰይደተይን ትንሽ ረጋ ማይል ከሆነ ሶላቱ እንዳልሰገደ ነው ብለዋል ነብዩ ዓለይሂ ሰላም። እና በጣም የሚጣደፍና አንተ መከታተል የሚያዳግት ደረጃ ላይ ከደረስክ መለየት ትችላለህ ማለት ነው። እና ያው ሻፊዒያ መዝሀብም ያው ንየተል ሙፋረቃ የሚባል ነገር አለ። ሰውየው የማይሆን ከሆነ ሙፋረቃ መነየትና መቀጠል ትችላለህ። ምክንያቱም በጣም ተተጣደፈ ጡመኒና የሚባለው ኢዕቲዳል የሚባለው ነገር ይጠፋል። እሱ ሲጠፋ ደግሞ አርካን ናቸው እነዚህ ነገሮች የሚል አቋም ያላቸው መዛሂቦች ስላሉ በዛ መሰረት አርካኑ ከቀረ አንድ ሶላት አንድ ሩክን ከጎደለው ይፈርሳል። ስለዚህ ምንም ችግር የለም። ያን ነገር አንተ በጣም የባሰበት ከሆነ መጠነኛ ከሆነ ግን እነማ ጁዒለ ኢማሙ ሊዩእተመ ቢሂ ተብሏል። መጠነኛ ከሆነ ልዩነቱ አንተ በጣም የምትቆይ ልትሆን ትችላለህ። እሱ ደግሞ ከአንተ አንጻር የሚፈጥንብህ ሊሆን ይችላል። ግን በመጠኑ ኢዕቲዳልና ጡምእኒና ካለው ያን ኢማሙ ጋር መቀጠል ይቻላል ማለት ነው። በጣም የተጣደፈ ከሆነና ይሄማ እንደ ሶላት አይቆጠርም የሚባልበት ደረጃ ከደረሰ መለየት ይችላል። ጥሩ ነው ማለት ነው። መደበኛም ባይሆንም ፋቲሃን ሳንጨርስ ኢማሙ ቢወርድ እኔ ሳልጨርስ መውረድ እችላለሁ ከወረደብኝ ሩኩ? አዎ መደበኛም ባይሆን አንተ አንዳንድ ሰው በጣም ዝግ ይላል። አንተ ምናልባት ወደ ዝግታ የምታበዛ ከሆንክ እሱ በመጠኑ ጨር እኮ ፋቲሃን በአማካይ ከቀራህ አንተ በጣም የምትጎተት ከሆንክ እንደኔ ካልቆየ አትበል።
እሱ ደግሞ በጣም የሚፈጥን ከሆነ ያው ከፈጠነ ሶላቱ አደጋ ላይ ይወድቃል ማለት ነው። ግን አንተ በኖርማል አካሄድ በአማካይነት ስትሰግድ አንተ ምናልባት በመቆየት ምክንያት እሱ ሊፈጥርብህ ይችላል። እንደዛ ከሆነ ፋቲሃን ሳልጨርስ አልወርድም ማለት አይገባህም። መሀል ላይም ቢሆን አቋርጠህ ኢማሙ ጋር ነው መሄድ ያለብህ። እነማ ጁዒለ ልኢማሙ ሊዩእተመ ቢህ፣ ኢማም የተደረገው ሰዎች ሊከተሉት ነው። ኢማም ነው ብሎት ያበቃ አንተ ቁመህ ከቀረሱ ወርዶ ኢማምነቱ ቀረ ማለት ነው። ኢማምና የሚሆነው ተከታትለው የሚሰሩ ሲሆን ነው። እና አንዳንድ ሰው በጣም አዝጋሚ አለ። ኢማሙ ደግሞ ፈጠን ይልና አንተ ገና ፋቲሃ ግማሽ ሳትደርስ እሱ ጨርሶ ሩኩዕ ያደርጋል። ያንን ጨርሳለሁ ስትል ተሩኩዕ ይነሳል። ተለያያችሁ ማለት ነው። እንደዛ ከሆነ አይሆንም ማለት ነው። መጠነኛ ከሆነ ግን ልዩነቱ አንተ ስላረፈድክ ስለሆነ አንተ የመጀመሪያው ረካ ላይ እሱ ጋር አድርግ፣ ሁለተኛው ላይ ጸባውን አውቀሃል፣ አንተም ፈጠን ብለህ ትቀራለህ ማለት ነው። ሌላ ደግሞ እሺ ማለት ሰሐር ሰዓት ማለት የሌሊቱ መጨረሻ ማለት ስንት ሰዓት አካባቢ? ሰሐር ማለት ሱሉተል አኺር በመሰረቱ ሰሐር የሚባለው የሌሊቱ 1/3 ሲቀር ከዛ ይጀምራል ማለት ነው። 2/3 ለምሳሌ 9 ሰዓት ከሆነ የሚፈጅረው ከ6 ሰዓት በኋላ ሰሐር ይባላል ማለት ነው። ያ የሌሊቱ 3ኛ ክፍል 2ኛው አልፏል 6 ሰዓት ስለሆነ ማለት ነው። ያ ነው በአጠቃላይ መነሻና መድረሻው ማለት ነው። ግን ፈጅር እስታልፈጀረ ድረስ ግማሽ ሰዓት የምታገኝ ሩብ ሰዓት የምታገኝ ያው የሰሐር አካል ናት ያቺ ማለት ነው። ጀሚል እሺ ወይያክ ኢንሻአላህ መርሐበን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሙስሊም ነበረ፣ እምነቱን ቀይሯል። በገንዘቡ አባቱን ሐጅ ማስደረግ ይችላል ወይ? እንግዲህ ገንዘቡ በህጋዊ መንገድ የተከሰበ ሐላል ገንዘብ ከሆነ ለአባቱ ወቢልዋልዴን ኢሕሳና ተብሏልና ማንም ሰው ሃይማኖት ቢለያይም አባቱን እናቱን መኸደም ያለ ነው ማለት ነው። እነሱም ደግሞ ይሄን ነገር እንፈልጋለን ካሉ አቅም ካለው ያ ገንዘቡ በሐላል ሰርቶ ያፈራው ከሆነ ይቻላል ማለት ነው። እሱ አጅራ አያገኝም። አባቱን በመኸደሙ ምስጋና ሊያገኝ ይችላል። ግን ገንዘቡ ሐላል መሆን አለበት። ምናልባት ሃይማኖቱን እንደቀየረ ሐላል ሐራም አላውቅም ብሎ በህገ ወጥ መንገድ ለምሳሌ መጠጥ እየሸጠ ወይም በማጭበርበር በመስረቅ በምናምን ያከማቸው ገንዘብ ከሆነ አይሆንም። እነሱም ያው ድካም ነው የሚተርፋቸው እንጂ በሐራም የተደረገ ነገር ጥቅም ስለሌለው ማለት ነው። ገንዘቡ ግን በትክክል ህጋዊ በሆነ መንገድ የተከሰበ ከሆነ እሱ አጅር አያገኝም። ሐጅ እንዲያስደረገው ሙስሊም አይደለም። ግን አባት ያን ነገር ፍላጎቱ ኑሮ ቢያደርግ ምንም ችግር የለም። ማንም ሰው ቢሰጠው እንኳን ልጁ ማድረግ ይችላል። እሺ መስመር ላይ ጥያቄ አለ። ሄሎ ሄሎ ሄሎ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ናችሁ? አልሐምዱሊላህ ሺካችን አያታችሁን ጨምርላችሁ። አሚን ረብ። እንትን ነበር ለልጅ ልጅ ሳሪ ባወጣለት ችግር አለው ኢስላም ማለት ማን ብዬ ባወጣለት? ሳሉ አልተሰማም። ምን አልከኝ ወንድማችን? ሳሊም ብለው ሳሊህ ነው ሳሊም ነው? ሳሊም ነው። ሳሊም በሚም ማለት ነው። ሳሊም ይቻላል። ሳሊም ማለት ምንም ችግር የለውም። ሳሊም የሚባል ሰሃቢይም ነበረ። ተመልሶልታል። መርሐባ። መዝሀቦች አንዱ የሚከለክለው ሌላው ይፈቅዳል እና ከመዝሀቦች ከእያንዳንዱ የሚመቸኝን ይዤ በዛ መስራት እችላለሁ ወይ? አሁን እንግዲህ መዝሀቦች እንደ ማስረጃው ነው። አንዱ ማስረጃ የተሻለ ነው የሚለውን ይመርጣል፣ ሌላው ደግሞ ተቃራኒውን ይመርጣል።
እና አንተ የሚመችህን መምረጥ አግባብ አይደለም። ምክንያቱም ያ ሀወን ነፍስ ነው የሚሆነው። ሸሪዓ አንተ ቢከብድህም ቢቀልህም አላህ ያዘዘውን ነገር ነው መሰራት ያለበት ማለት ነው። አንተ ምርጫ ከሆነ ለሸሪዓውን ሁጃ ማስረጃውን ሳይሆን ለአንተ የሚመችህን ነው የመረጥከው ማለት ነው። ያ ከሆነ አይቻልም። ለአንተ የሚመችህን አይደል መምረጥ ያለብህ። በቅርብ ያገኘውን ሰው ጠይቅና ያ አንተ አዋም ሰው እኔ መዛቤ እንዲህ ነው ማለትም አስፈላጊ አይደለም። በአካባቢ ያለን አሊም ትጠይቃለህ። እሱ መዛቡ ምንም ይሁን ይሄ ይሆናል ያለህን ዝም ብለህ ትሰራለህ ማለት ነው እንጂ የተለያየ ሰው መጠየቅም አያስፈልግም። ምክንያቱም ያ ለራስህ የሚመችህን እየፈለክ ነው ማለት ነው። እያመዛዘንክ ቀለል ያለችውን ለማግኘት ከሆነ ቀለል ያለውን ሳይሆን እንዲያውም ከበድ ያለውን ነው የሚመረጠው ማለት ነው። ምክንያቱም ቀለል ያለውን ከሆነ ለራስህ ዝንባል ይህን ፍላጎትህን ነው የምታስተናግደው እንጂ የአላህን ትእዛዝ አይደለም ማለት ነው። ጀሚል ኢንሻአላህ እረፍት ወተን እንመለሳለን። ውድና የተከበራችሁ ተመልካቾቻችን ፕሮግራማችን አልተጠናቀቀም። ከአፍታ እረፍት በኋላ ተመልሰን እንገናኛለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون ውድና የተከበራችሁ ተመልካቾቻችን ከረፍታችን ተመልሰን ተገናኝተናል። ከረፍት በፊት ስታደርጉ እንደነበረው ስክሪን ላይ ባለው ስልክ ቁጥር መጠየቅ ትችላላችሁ ጥያቄዎቻችሁን። እንደዚሁም ስክሪን ላይ ባለው የቴሌግራም ዩዘር ኔም ጥያቄዎቻችሁን በቴሌግራም ታደርሱን ትችላላችሁ ኢንሻአላህ። ከረፍታችን ተመልሰናል። ሼክ ጥያቄያችንን ለመቀጠል ያክል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ልጅ ክርስቲያን ቤት ልትኖር ትችላለች ስግደቱንና ጾሙን የማይከለክሉ ከሆነ? ምን በሰራተኝነት ማለት ነው? ምንድን ነው ትኖረው? የተጻፈው የተላከው እሽኪላከ እንግዲህ ሙስሊም ልጅ በመሰረቱ ሴት ልጅ ከባዕድ ጋር መኖር የለባትም ነው። ከባዕድ ጋር ሀታ ሙስሊምም ቢሆን ባዕድ ከሆነ ወይ ጋብቻ ኒካህ ከሌለ ወይ ደግሞ ቅርብ ዝምድና ከሌለ ከባዕድ ጋር መኖሯ ለአደጋ ያው ያጋልጣታል። ስለዚህ እዛ እንግዲህ ወይ ሰውየው ዲን የሌለው ሊሆን ይችላል፣ ወይም ደግሞ የደረሱ ጎረምሳ ልጆች ሊኖሩ ይችላሉ፣ ወንድሞች ሊኖሩ ይችላሉ። እነዛ መካከል አንድ መጥፎ ሰው ሊኖር ይችላል ማለት ነው። ስለዚህ እዛ በምታይበት ጊዜ ለአደጋ ትጋለጣለች ባዕድ ጋር ስትኖር። ሌላ ደግሞ ሙስሊም ያልሆነ ከሆነ ደግሞ የባሰ ይሆናል ማለት ነው። ያው ሊጠቀሙባት ይፈልጋሉ። ስለዚህ ራሷን ለአደጋ ማጋለጥ ስለሚያስከትል ሴት ልጆች ጊዜ በተቻለ መጠን ወይ በኒካህ ተመጣመር አለባት ወይም ደግሞ ከዘመድ ጋር ነው መሆን ያለባት። ታቅም በላይ የሆኑ አስገዳጅ ነገር ከሆነ እንግዲህ ራሷን ጠብቃ በተቻለ መጠን በዲኗ ጣልቃ እስካልገባ ድረስ ሰው የተሻለ እስከሚያገኝ ድረስ እንግዲህ ምንም ማድረግ አይቻልም። አንድ ጊዜ ቤተሰብ ማያስጠጋ ምንም መውደቂያ ያጣሉ፣ ጎዳና ላይ ይወድቃሉ። ጎዳና ላይ ሲወድቁ ደግሞ የባሰ ነው የሚሆነው ማለት ነው። ያኔ ሰው ምናልባት አንዳንድ ሰው ጥሩ ስነ ምግባር ያለው ሰው ሊኖር ይችላል፣ አንዳንዱ መጥፎ ሊሆን ይችላል። ዝም ብሎ መንገድ ላይ ከሚወድቁ ያው መጠለያ ሰው ቤት በመሆኑ ይመረጣል። አኸፈት ደረረይን ይባላል። አለበለዚያ የሴት ልጅ አማራጭ ካለ ለምሳሌ ሌሎቹ ደሞዝ እንከፍልሻለን እንደ ሰራተኛ እኛ ጋር ሁኚ ቢሏት እና ግን ለዲኗ የማያስተማምን ከሆነ ዘመድ የሆነ ሰው ደሞዝ ሳይሰጣት እየቀለባት ቢይዛት የተሻለ ነው። ጀሚል መስመር ላይ ጥያቄ አለን። ሄሎ ሄሎ መርሐባ አይሰማም? ሄሎ መርሐባ ይሰማል ይሰማል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንትን ጥያቄ ቆሞ ማድረግ እንዴት ይታያል? ቆሞ ውዱ ማድረግ እሺ እሺ መርሐባ ችግር የለውም። ውዱ ያው ማድረግ የውዱን ስርዓት እስካሟላ ድረስ አንድ ሰው ቁጭ ብሎ ቢያደርግ ቆሞ ቢያደርግ የሚከለክለው ነገር የለውም።
ያው ብዙ ጊዜ የሚመቸው ቁጭ ብሎ ማድረጉ ነው። ተተቻለ እሱ ነው። ምናልባት ቦታው እንግዲህ ጭቃ ሊሆን ይችላል፣ የተጨናነቀ ቦታ ሊሆን ይችላል። የማይመች ከሆነ ቆሞ ቢያደርግም የሚከለክለው ነገር የለም ማለት ነው። ከእሷ ጥያቄ ጋር ብዙ ጊዜ የሚጠየቀው ሽንት ቤት ውስጥ ውዱ ማድረግ። ሽንት ቤቱ እንግዲህ ደረጃውን የጠበቀ ሽንት ቤት ከሆነ በቁሻሻው ሽንት ምናምን ቢኖር ወዲያውኑ ይጸዳል። ያው ሽንት ቤት ከመሆኑ አንጻር የተወሰነ ሽታ ሊኖረው ይችላል። የሚታይ ነጃሳ እስከሌለ ድረስ ምንም ችግር። እዛ ደግሞ ተንጠባጥቦ ወደ ሰውነቱ ወደ ልብሱ የሚፈናጠር ነጃሳ ቁሻሻ ነገር እስከሌለ ድረስ የሚከለክለው ነገር የለም ማለት ነው። እንደዛ ነጃሳው ነጥሮ ወደ ሰውነቱ የሚመጣ ከሆነ ግን ከዛ መራቅ ይኖርበታል ነው። ጀሚል። ሌላኛው ጥያቄ ሱብሒ ሰላት ፀሐይ ከወጣ በኋላ መስገድ እችላለሁ ወይ ይላል። ሶላት ማንኛውም ሶላት አላህ በመደበው ሰዓት ነው የሚሰገደው። እነ ሶላተ ካነት አለሙነ ኪታብ መውቁታ ብሏል አላህ። ሶላት ስገዱ ሲል አላህ መስገዱን ብቻ አይደለም እሱ በመደበው ሰዓት መሰገድ ያለበት። እሱ የመደበውን ሰዓት በራስ ሰዓት ተሰገድክ እንደሰገድክ አይቆጠርም። ለምሳሌ ሳይደርስ ብትሰግድ ሶላቱ አልሰገድክም፣ አውቀህ አሳልፈህ ደግሞ ብትሰግድም እንዳልሰገድክ ነው የሚቆጠረው ማለት ነው። እና ሁለት ነው ትእዛዙ ራሱ ስገዱ። ስግደቱ ደግሞ አላህ በመደበው ሰዓት ነው የሚለው። አላህ በመደበው ሰዓት ካልሰገድክ የራስህን ሶላት ነው የሰገድከው እንጂ አላህን ሶላት አይደለም ማለት ነው። ስለዚህ አውቀህ ከሆነ ዝም ብለህ እያረፈድክ ተኝተህ የምታረፍደው ኋላ ብትሰግደውም ፋይዳ የለውም። አውቀህ አሳልፈዋል። መን ተረከ ሶላተ ሙተዓሚደን ፈቀድ ከፈር የሚል ሐዲስ ስላለ ማለት ነው። እንቅልፍ አሸንፎህ ለመነሳት ፍላጎት አለህ፣ ሰዓትህን አስተካክለህ ምን ብለህ ወይም ሰውን ቀስቅሱ ብለህ ተዛ በላይ አቅሙ እንቅልፉ በጣም ከብዶ ሳትፈልገው ተነጋብህ፣ ልክ እንደተነሳህ ትሰግደዋለህ ቀዷውን ማለት ነው። እና እንደ ልማድ አድርገህ የምትይዘው ከሆነ ግን ፋይዳ የለውም። ወቅቱን ቀየርከው ማለት ነው። አላህ የመደበውን ሰዓት ትተህ ሌላ ሰዓት ስለፈጠርክ የአይነቱ ብሰግደውም ባሰግደውም ልዩነት የለውም ነው። አውቆ የሚያሳልፍ ሰው ሰገደ ቀዷ ይላል በተለምዶ ዝም ብሎ። ቀዷ ማለት አንድ ሰው ታቅም በላይ ወይ እንቅልፍ ይዞት አላወቀም ነጋበት፣ ወይም ይረሳል። አንዳንድ ጊዜ ግርግር ባለበት ቦታ ምናምን ሳያስበው አዛን የማይሰማበት ቦታ ይሆንና አልፎ ያገኘዋል። ያ ከሆነ ፈመን ናማ አን ሶላቲሂ አው ነሲሃ ፈሊሰሊሃ ኢዛ ስተይቀظ አው ኢዛ ዘከር ወለይሰ ለሃ ከፋረቱን ገይሩ ዛሊክ የሚል ሐዲስ አለ ማለት ነው። እንቅልፍ ይዞት አቅም በላይ ሆኖ ወይም ደግሞ ሳያስበው አልሆነ ቦታ ላይ አዛን ምናምን የማይሰማበት ቦታ ላይ ሆኖ ሲያዝ በኋላ አልፎት ያገኛል ሳይታወቀው ማለት ነው። እንደዛ ከሆነ ወዳው እንዳስታወሰ ፈጅርም ሆነ ሌላ ሶላት መስገድ ያለበት። ያ ምንም ችግር ወንጀል የለበትም። አውቆ አይደለም እና ያሳለፈው ማለት ነው። ግን አውቆ በዝምሮ በእንዝላልነት በግዴለሽነት ወይም በስራ ላይ ነኝ ብሎ የሚያሳልፈው ከሆነ ቢሰግደውም ዋጋ እንደሌለው ነው የሚያሳየው ማለት ነው። ቀዷው ዝም ብሎ ሰዎች በልማድ ስራ ላይ ይውላሉ። ቀኑ ሁሉንም ሶላት ማታ ቀዷ እያለ ይጨፈጭፋል ማለት ነው። ያ አግባብ አይደለም ማለት ነው። በራሳቸው ፕሮግራም ሆነ ማለት ነው። አላህ አዘዘ። መርሐባ ኢንሻአላህ። ሌላኛው እህታችን የላከችው ጥያቄ ባሌ ለእኔ ውዱ ያስፈታኛል ወይ እና አባቱስ? ይሄ ያው የመዝሀብ ልዩነቶች አሉ። ወንድና ሴት ተቃራኒ ጾታ ተተነካካ ውዱ ያድርግ የሚል ሐዲስ አለ። በተቃራኒው ደግሞ ማሆ ኢላ በዳአቱ ሚንኩም የሚልም አለ። አጨቃጫቂ ነው ማለት ነው ሁለት ሐዲሶች ስላሉ። ስለዚህ እናታችን አይሻ ተጠይቀው ነበረ ረዲየላሁ ዐንሃ ይሄ ሰው ተቃራኒ ጾታ በአካል ስለተነካካ ውዱ ይፈርሳል በሚባልበት ጊዜ ነብዩ እኔ ጋር ቁጭ ብለው አዛን ሲባል ያው ስመውኝ ይወጡ ነበረ እና ውዱ አያደርጉም ነበረ ብለው አውርተዋል። ፊ ሶሒህ ሙስሊም ማለት ነው። ስለዚህ አንዳንድ መዛሂቦች ያው ለጥንቃቄ ተነካካ
ያው ያፈርሳል የሚለው ቢመርጡም ሐዲሱ ግን ያው እናታችን አይሻ በግልጽ የተናገሩት ካነ የቁሙ ኢለ ሶላቲ ወየኽሩጁ ባዕደማ ቀበለ ባዕዱ አዝዋጅህ አለይታቸውን ሳም አድርገው ነው የሚወጡት ብለዋል። ከዛ አኳያ ያው ባል መነካካት መጀመሪያውንም አልተከለከለም። ውዶም ያፈርሳል የሚለው ያው ሐዲሱ ሶሒህ እስከሆነ ድረስ አያፈርስም የሚለው ነው አመዛኝ ሆነው ማለት ነው። ለጥንቃቄ ግን ቢደረግ ችግር የለውም። ያው ኹሩጅ ሚነል ኺላፍ አጨቃጫቂ ነገር ሲሆን ጥንቃቄ የተሻለ ነው ቅድሚያ ቢሰጠው ማለት ነው። አለበለዚያ ያፈርሳል የሚለው ያን ያህል ጉልበት እንደሌለው ነው። አማት የባለቤትሽ አባት የሚባለው ያው አንቺ ጋር መገባት አይችልም፣ እንደ አባት ይታያል። ግን ተተነካካ የእሱ እንደ አባት ነውና አያስፈታም የሚባል ነገር የለም። ያስፈታል በሚሉት መዝሀብ እሱም ቢሆን ያስፈታል ነው የሚሆነው ማለት ነው። ጀሚል ኢንሻአላህ አንድ የመጨረሻ ጥያቄ ያለን። ሄሎ መርሐባ። አቤት አቤት ይሰማል። እሺ ጥያቄ ነበር። እሺ የሰው ብድር ነበር። እሺ የእንትን ነው በቁም የወሰድኩት ገንዘብ ነበረ። በእቁብ ሌላም ከግለሰብም የተበደርኳቸው ገንዘቦች ነበሩ። ኦኬ እሺ መክፈል አልቻልኩም እና ወጥቼም ደግሞ ሰውዬ ለመስራት አልቻልኩም። ይይዙኛል ብዬ ማለት ነው። ኦኬ ቼክ ምናምን የጻፍኩላቸው አለ። በዛው ስራም ላይ ካገኘኝ ያሳስሩኛል ብዬ ፈርቼ። ቼክ ማለት ገንዘብ የሌለው ቼክ ማለት ነው? አዎ ገንዘብ የሌለው ቼክ። ኦኬ እሺ እና ምንድን ነው ጥያቄ ምንድን ነው አሁን? እኮ ምን ማድረግ አለብኝ ነው ጥያቄው? መስጊድም ሄጄ መፍጠር አልቻልኩም እና ጀማ አልሰግድም ለብቻ እንዴት ይታያል? ከሰው የሰውም ገንዘብ አለበት የግለሰብ እቁብም አለበት እና ደግሞ ቼክ የጻፍክላቸውም ሰው መፍትሄ መፈለግ ነው። እንደዚህ ሁነህ እስከ መቼ ትኖራለህ? ቤት አልወጣህም እኮ እስረኛ ነህ። ራሱ ቤትህም ከማህበረሰቡ ተተገለልክ እስረኛ ነህና ያን የምትከፍልበትን ዘዴ መፈለግ ወይ እርዳታ ማስተባበር የሚችል አካል ካለ መጠየቅ ነው እንጂ በዚህ መልክ ተደብቀህ እንዴት ልትኖር ትችላለህ? የሰው ሀቅ ያለው ሰው የግድ መጠየቁ አይቀርም ገንዘቡን እና አንተም ደግሞ ሰርተህ ተንቀሳቅሰህ ነው ማግኘት ያለብህ። ዝም ብለህ ተተደበቅ አንተም ለችግር ትጋለጣለህ። ተስራ ተቋረጥክ ማለት ነው። ገንዘቡም ደግሞ ወዲያውም አልተከፈለም እና ሰዎችን ምናልባት በማስተዛዘን መልኩ አፉ የሚልህ ካለ በሽማግሌ መለመን ወይም ደግሞ የተወሰነ ነገር ካለ ከፍለህ ሌላውን ደግሞ ሰርቼ እከፍላለሁኝ ብለህ መደራደር ነው እንጂ መደበቁ ጥሩ አይሆንም። ምክንያቱም ስትደበቅ ሌላ ትርጉም ነው ሰው የሚሰጠው። አቶ ሳይሆን ያው ሊቀማን ፈልጎ ነው በሚል እንትን ስለሚል የበለጠ ቂም ይይዝብሃል ማለት ነው። ግልጽ አድርገህ ሁኔታውን እኔ የለኝም ስለሌለኝ ነው እየሰራሁኝ እከፍላለሁኝ አፉ በሉኝ ምናምን ብለህ በሽማግሌ በምን ለምናቸው እንጂ ዝም ብሎ ተደብቆ እስከ መቼ ነው የሚኖረው ነው። ጀሚል ኢንሻአላህ። እሺ ኸይረን ሻሂ አላህ ይገዛ አብሽር። ውድና የተከበራችሁ የአፍሪካ ቲቪ ቴሌቪዥን ተመልካቾቻችን የዛሬው የአልፈታው ፕሮግራማችን ይህን ይመስል ነበር። እስከ ቀጣይ ሳምንት ከሼኻችን ጋር በድጋሚ እስከምንገናኝ ድረስ የአላህ ሱብሓነሁ ወተዓላ ጥበቃ አይለያችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون